ሰላም የትምሩ ቦላ ቤተሰቦች ዛሬ በ11ኛ ክፍል ማቴማቲክስ ዩኒት 3 ማለት ነው በፓርት 2 ተገናኝተናል ማለት ነው። ያለፈውን ፓርት 1 ሊንክ አስቀምጥላችኋለሁ ዲስክሪፕሽን ስር ሰርቼላችኋለሁ። በአሪፍ ሁኔታ አሪፍ ኮሜንት ነበር ያያችሁም ልጆች የሰጣችሁኝ አመሰግናለሁ። ዛሬ በፓርት 2 እንቀጥላለን ማለት ነው። ዛሬ የምናየው ማለት ነው ከስካላር መልቲፕሊኬሽን ኦፍ ማትሪክስ ጀምሮ ነው ማለት ነው። እናም ደግሞ አንድ ነገር ልንገራችሁ ለዚህ ቻፕተር የሚያግዛችሁ ስለ ማትሪክስ አጠር ያለ ፒዲኤፍ ፓወርፖይንት የለም እዛ ቴሌግራም ቻናል ላይ ፖስት ይችላልችኋለሁ እና እዛ ቴሌግራም ቻናላችንን ሊንክ ከስር ታገኛላችሁ። እዛ ውስጥ በመግባት ፒዲኤፍ ማግኘት ትችላላችሁ ማለት ነው። በዛ መንገድ አብረን እያየን ብናጠና ሞር አሪፍ ነው ማለት ነው። አሁን ግን የማስጠናችሁ የእናንተም ቴክስት ቡክ ነው ለማጥናት እንዲረዳችሁ ማለት ነው። ወደ ትምህርታችን እንቀጥል። ስካላር መልቲፕሊኬሽን ኦፍ ማትሪክስ ዛሬ የምናየው ማለት ነው። ማትሪክስን በሁለት መንገድ መልቲፕላይ ማድረግ እንችላለን። አንደኛው ምንድነው ስካላር ነው። ሁለተኛው ደግሞ መልቲፕሊኬሽን ኦፍ ማትሪክስ የሚባሉ ሜቶዶች አሉ ማለት ነው። አሁን የምናየው ስካላር መልቲፕሊኬሽን ኦፍ ማትሪክስ የሚለው እናያለን ማለት ነው። በዚህ ስር ዲፊኒሽኑ እንደምናየው ምንድነው አንድ ስካላር አለ የሆነ ኬ የሚባል ስካላር ለምሳሌ የሆነ ቁጥር አለ ማለት ነው። የሆነ ኮንስታንት ቁጥር ይሰጠናል። ያን ኮንስታንት ምንድነው በእንዳለ በማትሪክሶቹ እናባዛለን። የሆነ ኮንስታንት ቁጥር የሆነ ማትሪክስ ያለ እንበል ምንድነው ሁሉንም ያባዛል። ይሄ እንዴት ነው የሚያባዛው ስንል ጊዜ ለምሳሌ እዚህ ጋር የምታነው ኬ የምትባል ኮንስታንት አለን በኤ ማትሪክስ ስናባዛው ምንድነው አያችሁ እዚህ ጋር ለምሳሌ a11 የነበረውን ኬ በምን ታባዛለች ከa11 ሁሉንም ማለት ነው። a12 ላይም ከa12 ሁሉንም ማለት ነው በኬ ታባዛለች። ቀለበ ስካላር ማትሪክስ የምትባሉት ምንድነው የሆነ ኮንስታንት ይሰጣችኋል ሁሉንም በዛ ማባዛት ማለት ነው። ለምሳሌ ኤግዛምፕል እኔ ኤ ለምሳሌ ታችኋል ኤቢ ሲዲ የሚባል ማትሪክስ አለ። በምን አባዛው በኬ አባዛው ያለው ስለዚህ ከኤ አለ ከቢ ከሲ ከዲ አያችሁ ሁሉንም በኬ በኮንስታንት ታባዛላችሁ ማለት ነው። ኤግዛምፕል እኔ ለምሳሌ ይሄንን ኤግዛምፕል ስናይ ኤ የሚባል ኮንስታንት ማትሪክስ አለ ማለት ነው። ኤ የሚባለው ማትሪክስ ምንድነው 1 0 2 3 የሚባል አለን። ስለዚህ ምን ፈልጉ ተባለ 3a አያችሁ አሁን እዚህ ጋር 3a ፈልጉ ተባለ። 3a ፈልጉ ከተባለ ምንድነው በ3 ነው ሁሉንም እናባዛው በ3 እናባዛለን ሁሉ ይሄ ማትሪክስ ማለት ነው። እሺ በ3 አባዙ 3 ታይምስ 1 3 አይመጣም 3 ታይምስ 0 0 3 ታይምስ 2 6 3 ታይምስ -3 -9 ይመጣል። ምንድነው ሁሉንም በኮንስታንት ነምበር ታባዛላችሁ ማለት ነው። ገባችሁ? አንደርስታንድ ግልጽ ሆኖላችኋል? ምንም ማለት ስካላር ላይ ምንም ያስቸግር ነገር የለም። ስካላር ስለሆነ የሆነ ኮንስታንት ይሰጣችሁ ሁሉንም ያባዛል ማለት ነው። አንድ የሚል ነገር የለም እንዳትወዛገቡ። ደግሞ ስካላር የራሱ ፕሮፐርቲዎች አሉት። እስቲ የነዛን ፕሮፐርቲዎች ለምሳሌ ምንድነው ሁለት ስካላር አለ ነው a እና b የሚባል ስካላር አለ እና በሆነ ኮንስታንት ቁጥር እናባዛዋለን ከደመር ነው ማለት ነው። መደመር እንዴት አዲሽን እና ሰብስትራክሽን የሚለው ባለፈው ፓርት ላይ ሳይቻችኋለሁ እንዴት መደመር እንደምንችል እና ምንድነው ከደመር ነው በኋላ በዛ በስካላር ስናባዛው ከምን ጋር እኩል ይሆንልናል አንዱን በእያንዳንዱ ኤንም ቢንም ለብቻ አይደለም በስካላር አባዝተን አንድ ላይ ብንደምራቸው ይሄን ሪዛልት ይሰጥልናል ማለት ነው። እኩል ነው ተመሳሳይ ነው። ለምሳሌ ኤግዛምፕል እዚህ ጋር ኤ እና ቢ የሚባሉ እንትኖች አሉ ማትሪክሶች አሉ ኤ እና ቢ ኤ እና ቢን መሰረት በማድረግ እስቲ እንስራ ኤግዛምፕል ለምሳሌ ምን ይላል አር የለም በኮንስታንት a + b ደምረን a እና b ደምረን a እና b ማትሪክስ እንደምራለን። a እና b ማትሪክስ አለና እሱን እንደምራለን። እንደምር መጀመሪያ a እና b ባለፈው ባሳያችሁ መሰረት ኢንትሪ ከኢንትሪው ጋር ነው ሳይዙ እኩል መሆን አለበት አንድ ለመደመርና ለሰብስትራክሽን እና አዲሽን ማለት ነው። ሳይዙ ተመሳሳይ መሆን አለበት። ያው እሱ 2 በ2 ነው ያያችሁ 2 በ2 2 ነው። ስለዚህ ሳይዙ ተመሳሳይ ስለሆነ መደመር እንችላለን ማለት ነው። እንደምር እስቲ a + b ያችን ስንት ይሆናል ማለት ነው? a + b ስንት ይሰጠናል? እስቲ አንድ ባንድ አብረን እንደምር 0 ሲደመር 1 ነገሩን 1 እሺ 1 ሲደመር 1 2 -2 ሲደመር 2 ደግሞ ስንት ይሆናል? 1 2 ሲደመር 0 2 አያችሁ ይሄ ድምሩ ነው። ከዛ ምን ለማሳላችሁ በአር እናባዛው የሆነ አር ኮንስታንት አለን የሆነ ለምሳሌ እዚህኛው ላይ በተሰጠው መሰረት ለምሳሌ 3 በ3 እናባዛው እስቲ አራችን ስንት እንበለው 3 ስለዚህ አር a + b = ስንት ይሆንልናል በ3 አባዙ ሁሉንም
3 3 6 6 አልሰጠንም ሶ ሰጠን እሺ ሚላል ደግሞ ይሄንን ትይዙልኝና ሁለተኛው ሚላል ሁለተኛችን አርኤ ፕላስ አርቢ ብናረግም እኩል ነው አርኤን እንፈልግ እስቲ አርኤ ማለት እቺን በመናረጋለን በ3 እናባዛለን ይሄንን በ3 እናባዛለን ማለት ነው እንደዛ ነው ሁለቱን ካባዛ ነው እንዴ አንድ ላይ ስንደምረው እኩል መሆን አለበት ከዚህ ጋር ማለት ነው እስቲ እናባዛው ለምሳሌ ይሄንን እናባዛው n አርኤያችንን ስንፈልግ array is equals to ስንት ይሆናል array is equals to ካልኩሌት እናድርግ አብረን array is equals to 0 ሲባዛ በ3 3 አንድ ሲባዛ 0 ሲባዛ በ3 0 I mean ሶሪ አንድ ሲባዛ በ3 3 ኔጌቲቭ አንድ ሲባዛ በ3 ኔጌቲቭ 3 ሁለት ሲባዛ በ3 6 ይሄ አለን array አርቢያችንን እንፈልግ አርቢያችን ያው አራችንን ምን ብለናል 3 ብለን የለ ሶ በ3 እናባዛለን ማለት ቢያችን ሁሉ በኮንስታንት በቃ ምን እየሰራ ነው እዚህ ጋር ራሱ ስካለር ማልቲፕሊኬሽን እያደረግን ማለት ነው በ3 ሶ 3 ሲባዛ በ1 3 ሲባዛ በ1 3 3 ሲባዛ በ1 3 3 ሲባዛ በ2 6 0 ሲባዛ በ3 0 እና ወደ ዋናው መጣን ይሄንን ከዚህ ጋር ስንደምር አንድ ላይ ስንደምራቸው ምን መስጠት አለበት ይሄ መስጠት አለበት ነው ሐሳቡ ገባችሁ አንድ ላይ እንደምራችሁ እሺ 0 ሲደመር 3 3 ኔጌቲቭ 3 ሲደመር 6 ስንት ይሆናል 3 3 ሲደመር 3 6 0 ሲደመር 6 ስንት ይሆናል 6 ሶ ይሄና ይሄ አልተመሳሰለም ኢኳል ይሄ ፕሮፐርቲ የሚያሳየው ኢኳል ነው በዚህ መሰረት ማለት ኢኳል ይሰጠናል እሺ ገብቷችኋል አንደርስታንድ አንደኛው ፕሮፐርቲ ማለት ነው ይሄን ይመስላል ዲስትሪቢዩሽን ኦቨር አዲሽን ይባላል ይሄ ፕሮፐርቲ ዲስትሪቢዩሽን ኦቨር አዲሽን ሶ ይሄን ይመስላል አንደኛው ፕሮፐርቲ ወደ ሁለተኛው ደግሞ እንሂድ ሁለተኛው ደግሞ የሚላል የሆነ ኮንስታንት ሁለት ኮንስታንት ይሰጣቸዋል ሁለት ኮንስታንት ይሰጣል አቻ ይሄን ሁለት ኮንስታንት አለ r እና s የሚባል ኮንስታንት አለ ከዛ የሆነ a ደግሞ የሚባል ማትሪክስ አለ ለምሳሌ በምሳሌ መሰረት ያንን የለም ደምረን እነዛን ኮንስታንት ደምረን ከማትሪክሱ ጋር ብናባዛው በስካላር ላይ ብናባዛው ከምን ጋር እኩል ይሆንልናል አንድ ባንድ እነዛን የለም ሁለት እንትኖች አሉን ብለናል ስካላሮች እነሱን ከአንድ ባንድ ከማትሪክሱ ጋር ብናባዛ አንድ ላይ ስንደምረው እኩል ይሆናል ሚል ሐሳብ ነው ያለው ሶ ስካላር መልቲፕሊኬሽን ኦፍ ዲስትሪቢዩሽን ኦቨር ዋት አዲሽን ኦፍ ነምበርስ ይሄ ምንድነው አዲሽን ኦፍ ማትሪክስ ነበር ይሄ ማትሪክስ ነው አዲሽን እዚህ ጋር ደግሞ አዲሽን ኦፍ ነምበርስ በዛም ስለዚህ በኤግዛምፕል እንይ ግልጽ ይሆንላችሁ ቀጥታ ይመጣል ማለት ነው ሶ ለምሳሌ r አንድ ኮንስታንት እንስጥ rአችንን ስንት እንበል rአችንን 3 sአችንን ደግሞ sአችንን 2 እንበል sአችንን rአችንን 3 sአችንን 2 ሶ ምንድነው የሚለው r ሲደመር 3 አለ r ሲደመር 3 ማለት ምንድነው r ሲደመር 3 r ሲደመር s ስንት ይሆንልናል ደምሩት አንድ ላይ 3 ሲደመር 2 5 ሶ 5 መጣ 5ን በምን ስካለር ብናደርገው a ላይ a ምንድነው ስካለር ፕሮዳክት ብናደርገው a አይታችኋላ ሶ እናባዛው r + s a እና እንፈልገው አባዙ ይሄንን 5 ሲባዛ በዚህ ማለት 5 ሲባዛ በ0 0 5 ሲባዛ በ1 5 ኔጌቲቭ 1 ሲባዛ በ5 ኔጌቲቭ 5 ከዛ 2 ሲባዛ በ5 10 ይሄ መጣ አይደል ይሄን አንድ ትይዙልኛለች ይሄ ማለት ይሄ ነው ከዛ ምንድነው አድርጎ የሚለው ይሄንን አሁን አንድ ባንድ rn እና ፕላስ sa በዛ ኮንስታንት ስናባዛ አንድ ላይ ስንደምራቸው ቀጥታ መልስ መምጣት አለበት ገባችኋ ሶ እሺ እንስራው rn አሁን እንፈልግ array ማለት 0 ሲባዛ በ3 arrayያችን ነው arrayያችን 0 ሲባዛ በ3 0 1 ሲባዛ በ3 3 ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 2 ሲባዛ በ3 6 አይደል ይሄን ሰጥ arrayያችንን እንፈልጋለን array ያልኩኝ s I mean s ያችን sa s አለና ከa ጋር መልሰን እናባዛለን ማለት ነው
ኤስኤ ማለት 2 ነች። 2 ሲባዛ በ0 0 2 ሲባዛ በ1 2 ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 2 ሲባዛ በ2 4 አሁን ምንድነው ይሄ ሁለቱን አንድ ላይ ስንደምራቸው ይላል አሬ እና ኤስኤን አንድ ላይ ስንደምራቸው ይሄ መስጠት አለበት። እስቲ እኔው ይሄ አንድ ላይ ሲደመር ስንት አንድ ላይ እንደምራቸው 0 ሲባዛ በ0 0 ሲደመር በ0 0 3 ሲደመር በ2 5 ኔጌቲቭ 3 ሲደመር ኔጌቲቭ 2 ኔጌቲቭ 5 6 ሲደመር 4 10 ቡም አያችሁ ተመሳሳይ ይሄ አንዱ ፕሮፐርቲ ነው። ይሄን ፕሮፐርቲ ብዙ ጊዜ ለፍጥነት ምናምን ያገለግላችኋል። አንድ ላይ ደምራችሁ አንድ ባንድ ገና ለምሳሌ አርኤ አርቢ ብላችሁ ሁለተኛ ላይ ሰራን በፎርም እንትን አዛ ነው ትንሽ ያስቸግራል። ሶ ምንድነው በመጀመሪያ ፎርም አንድ ላይ ተደምሩና አንድ ስታባዙት ጊዜ ይቆጥብላችኋል ማለት ነው በዚህ ፕሮፐርቲ በመጠቀም። ሁለተኛው ደግሞ ምንድነው ሁለተኛው ፕሮፐርቲ ደግሞ እዚህ ጋር አር ታይም 2 አር እና ኤስ ተሰጥቶናል እንደዚህኛው ተሰጥቶናል። ከዛ ምንድነው የሁለተኛው አር እና ኤስ ከተሰጠን በኋላ አንድ ላይ አባዝተን ከኤ ፕሮዳክት ጋር ብናባዛውና አንዱን ኮንስታንት ደግሞ ከኤ ፕሮዳክት አባዝተን ተመልሰን የሁለተኛውን ብናባዛ ተመሳሳይ ሪዛልት ነው የሚመጣው ነው የሚለው። እሱንም ላሳያችሁ። ይሄ ለምሳሌ አርኤስ አለ ኤ አለ አይደል ኤ የሚባል አለ። ምን አርኤሳችን ምንድነው እናባዛው እስቲ አንድ ላይ አርኤስ ማለት አርኤሳችን ስናባዛው ስንት ይሆናል? 6 ይሆናል። 6 ይሆናል አርኤሳችን። እንዴ ላስተካክላችሁ። አርኤሳችን ስንት ይሆናል? 6 አርኤሳችን 6 ይሆናል። 6 ሲባዛ በምንድነው ኤ አርኤስ ኤን ደግሞ ስንፈልግ ስንት ይሆናል? አርኤስ ኤን ስንፈልግ 0 ሲባዛ በ6 0 1 ሲባዛ በ6 6 ኔጌቲቭ ሲደመር ኔጌቲቭ 1 ሲደመር 6 ኔጌቲቭ 6 አና 2 ሲደመር 6 12 መጣ። ይሄ መጣ አርኤሳችን ይሄ ማለት ነው። ይሄን አገኘን አያችሁ ይሄን አገኘን። አሁን ምንድነው የሚለው ከዚህኛው ጋር እኩል መምጣት አለበት። አሁን ደግሞ እንፈልግ ኤስኤያችን እንፈልግ መጀመሪያ ኤስአችን ስንት ነው? ከላይ 2 አይደል? ስለዚህ እንዳለ በ2 እናባዛለን። 0 ሲባዛ በ2 0 1 ሲባዛ በ2 2 ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 2 ሲባዛ በ2 4 ሶ ኤስኤን ደግሞ በምን አርጉ ይላል ተመለስ በአር አባዙ በአር አር ኤስ ኤ ማለት ነው በሌላ ቋንቋ። ይሄም እንደዚህ ይሄን ያገኘው ነው በአር እናባዛለን። ሶ እናባዛ አራችን ስንት ነው? 3 ሲባዛ በዚህ ማለት ነው ባገኘነው በኤስኤ በዚህ አይደለም እንደተጎዛገው በዚህ ባገኘነው ኤስኤ። እሺ አራችን እንትን ስንጊዜ 3 ሲባዛ በ0 0 3 ሲባዛ በ2 6 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 3 ሲባዛ በ4 12 አልመጣም በቃ ቡም አለቀ። ይሄ ነው ተመሳሳይ ነው ያያችሁ እኩል ነው ባህሪያቸው ማለት ነው። በዚህ ብናባዛው ሁለተኛው ይሄኛው ምንድነው አንድ እንትን ማትሪክስን በራሱ በአንድ ስታባዙት ያው ሪዛልቱ ነው። ይሄን ለምሳሌ ነው በአንድ እናባዛው 0 ሲባዛ በ1 0 1 ሲባዛ በ1 1 ኔጌቲቭ 1 ሲባዛ 1 በሁለት እዛው በአንድ ስና ራሱን ማትሪክስ ነው የሚሰጠን በአንድ የትኛው ማትሪክስ እናባዛው ማለት ነው። ሶ ያንን መልቲፕሊኬሽን ነው ማለት የሚያሳየን። ሌላኛው ደግሞ ስካላር መልቲፕሊኬሽን እንደ ሰብስቲቱሽን ኦፍ ማትሪክስ ይላል። አንድን ስካላር መልቲፕሊኬሽን ኦፍ ማትሪክስን ወደ እንትን ሰብስቲቱሽን የምንቀይርበት በምንድነው በኔጌቲቭ እናባዛዋለን ያንን ማትሪክስ ማለት ነው። በኔጌቲቭ ስናባዛው ወደ ሰብስቲቱሽን ሞድ ይቀየራል ማለት ነው። ይህ ማለት ምንድነው? ይሄንን ለምሳሌ ይሄን ራሱ ማትሪክሱን ኤ ማትሪክስ በኔጌቲቭ እናባዛና ከራሱ ከኤው ጋር ብንደምር ምን ይሰጠናል? 0 ነው የሚሰጠን ሪዛልቱ ማለት ነው። በኔጌቲቭ ታባዙና ይሄንን በኔጌቲቭ ካባዛችሁ በኋላ ሪዛልት ይሰጣችኋል። በኔጌቲቭ ስታባዙት ማለት ነው። ለምሳሌ እዚህ ጋር በኔጌቲቭ ነው ኔጌቲቭ 1 ይሆናል። አንድ ላይ ስንደምር አንድ ሲደመር ኔጌቲቭ 1 0 ነው የሚሰጠው እንዳለ በ0 ነው የሚሆኑት ኤምኤኖቹ ማለት ነው። ሮም ኮሎኑም 0 0 ይሆናል። ተግባባን? ሶ ይሄን የሚያሳየው ሲምፕል ፕሮፐርቲ ነው ማለት ነው። ሲምፕል ለዚህ ብዙ ጊዜ ጥያቄ አይመጣበትም። ሶ ሲምፕል ነገር ሲሆን እንለፋው። እሺ ሌላኛው ደግሞ መልቲፕሊኬሽን ኦፍ ማትሪክስ
እንዳልኳችሁ እዛኛው ቪዲዮ ላይ ነገር ላይችሁ ኤክሰርሳይሶችን ባንድ ላይ እንሰራቸዋለን ማለት በተለያየ ቪዲዮ ኤክሰርሳይሶችን እናንተ ፕራክቲስ ያደርጋችሁ እንትን ቢሉ አሁን ጀስት ቲዮሪውን የምናየው ማለት ነው አንድ ባንድ እና ኤክሰርሳይሶችን እንሰራለን መጨረሻ ላይ ሁሉንም አንድ ላይ ማለት ነው። አሁን ወደ መልቲፕሊኬሽን ኦፍ ማትሪክስ እንሂድ። መልቲፕሊኬሽን ኦፍ ማትሪክስ ይሄኛው ትንሽ ከበድ የሚለው ይሄ ነው። ትንሽ የሆነች ስቴፕ ይጠይቃል ማለት ነው። ያንን ስቴፕ ከጠበቃችሁ ቀላል ነው ትሰሩታላችሁ ማለት ነው። መልቲፕሊኬሽን ኦፍ ማትሪክስ ይሄኛው መልቲፕሊኬሽን ኦፍ ማትሪክስ ምንድነው? ሮ እና ኮሎመን አለ ብለናል። ማትሪክስ ውስጥ ሮ እና ኮሎመን አለ። ሮ አለ ከዛ ኮሎመን አለ። ምንድነው አንድ ባንድ ይሄ ሮ የለም ምንድነው የምታደርጉት? ከኮሎመኑ ጋር ነው የምታባዙት። ከዛ አንድ ላይ ተደምሩታላችሁ። ግራላችሁ ቆይ አሳያችሁ። ይሄ ምንድነው? ይሄ ሮ አለ ለምሳሌ ይሄ ምንድነው? አንድ ሮ አለው ይሄም አንድ ኮሎመን አለው እና ምንድነው የምናደርገው? ይሄንን ኤ ከሲ አያችሁ። ይሄንን አንደኛ ሮ ላይ አይደለም አንደኛ ያለውን ኢንተሪ ከአንደኛው ጋር ሁለተኛ ያለውን ከሁለተኛው ጋር ኤሲ ፕላስ ቢዲ ስትሉት አንድ ሪል ነምበር ይሰጣቸዋል ማለት ነው። አንድ ላይ ሲደምሩት ሪዛልት ይሆናል የመልቲፕሊኬሽን ኦፍ ማትሪክስ። አሁንም ገር ካላችሁ ታሳያችሁ። አሁን ሁለተኛ ላይ አሁን ኤ የሚባል አለ። ይሄ ለምሳሌ ሮ ነው። ይሄንን ከዚህ ጋር እናባዛለን ኤሲ አያችሁ። ይሄ ሮ ከዚህ ኮሎመን ጋር ኤሲ ፕላስ ኤዲ አያችሁ። ይሄንን ደግሞ ቢሲ ፕላስ ዲ ቢዲ እያላችሁ ሪዛልት ይሰጣችኋል ማለት ነው። እሺ ሁለተኛ ሁሉንም ማትሪክስ እንትን የምትሉት በዚህ መልኩ ነው። በኤግዛምፕል ላሳያችሁ ትንሽ ሐሳቡ ግር ሊላችሁ ይችላል። ምንድነው የሆነ ለምሳሌ ኤ የሚባል እንትን አለ። ኤ የሆነ እንትን እንበል የሆነ ማትሪክስ እንስጠው ኤ ቢ ሲ ዲ አያችሁ። ከዛ ቢ ደግሞ የሆነ ማትሪክስ አለ ኢ ኤፍ ጂ ኤች ኢኤፍ ጂ ኤች የሚባል ማትሪክስ አለ እና እነኚህ ሁለቱን ስናባዛ ምንድነው የምናደርገው? ይሄን ኤ ፕሮዳክት ቢን ፈልጉ ብንባል ማለት ነው ምንድነው የምናደርገው? ይሄን ሮ አይታችኋል። ይሄን ሮ ከዚህኛው ኮሎመን ጋር የምናባዛው ከዚህ ኮሎመን ጋር ከዛ አንድ ላይ እንደምረዋለን። ሶ እንዴት እንደሆነ ለምሳሌ ኤ ይሄን ሮ አይታችኋል። ከዚህኛው ኮሎመን ጋር ኤ ታይምስ ምን ይሆናል? ኢ አያችሁ። ኤ ታይምስ ኢ ሲደመር ኤ ታይምስ ኢ ሲደመር ቢ ታይምስ ጂ ይሄ አንድ መጣ። ይሄ አንድ ሪዛልት ነው። ወደ አንድ ይላል። ከዛ አሁንም ደግሞ እንመጣለን። ኤቢን ከየትኛው ጋር ይሄኛውን ጨረስና አሁን ደግሞ ኤቢን ከዚህኛው ጋር ኤ ታይምስ አር ቢ ታይምስ ኤች አገኛችሁት? ይሄን ጨረስና አያችሁ። አንድ አገኘን። ይሄ አንድ ላይ ይደመራሉ። ይሄም አንድ ላይ ይደመራል። ይሄም አንድ ላይ ይደመራል። ከዛ ሁለተኛ ላይ እንመጣለን። የዚህኛውን ጨረስን። ይሄኛውን ከዚህ ጋር ማባዛን ከዚህ ጋር ማባዛን ከዛ አሁን ደግሞ ምንድነው ወይዚህኛውን እንመጣለን። ሲ እና ዲ የሁለተኛው ሮ ማለት ነው። የሁለተኛው ሮ አንድ ባንድ ከኮሎመኖቹ ጋር እናባዛለን ማለት ነው። አንድ ባንድ ሲ ታይምስ ኢ ሲደመር ንገሩኝ። ሲ ታይምስ ኢ ሲደመር ዲ ታይምስ ጂ መጣ። ከዛ አሁንም ደግሞ ይሄኛው ሮ የዚህኛውን ጨረስና አሁን ደግሞ ይሄኛው ሮ ከዚህኛው ጋር እንመጣና እዚህ ጋር ነው እንጽፈው ሲ ታይምስ አር ሲደመር ዲ ታይምስ ኤች። ሶ መልሳችን በቃ ይሄ ነው። ምንድነው ዛሬ የመጣልን ሪዛልት እንደዚህ እናስቀምጣለን ማለት ነው። 2 by 2 ነበር። ይሄው ይሄንን በቁጥር እሺ፣ በቁጥር እንስራው። እሺ በቁጥር እንስራ። ኤ የሚባል ማትሪክስ ለምሳሌ ይሄን ማትሪክስ እንስራው። ኤ የሚባል ማትሪክስ አለን እንበል። ኤ የሚባል ማትሪክስ አለን። ከዛ ከቢ ማትሪክስ ኤ የሚባል ማትሪክስ ይሄን እንበል። ኤ የሚባል ማትሪክስ ማለት ነው። ሶ ኤ ያችን ስንት ነው? ሲ 1 2 3 4 ከዛ ቢያችን ስንት ነው? ቢ ቢያችን ስንት ነው?
5 6 7 8 አያችሁ ይሄ ኤያችን ቢያችን አሁን ቀደም እንዳልኳችሁ ኤ ክሮስ ፕሮዳክት ወይም ክሮስ ፕሮዳክት ወይም መልቲፕሊኬሽን ኦፍ ማትሪክስ ይባላል። ይሄን ስናደርግ ጊዜ ምንድነው ይሄን አይታችሁ አንደኛ ሮ ከአንደኛ ኮሎመን ጋር ነው እንደዚህ የምናባዛው። አንደኛ ሮ አንደኛ ኮሎመን ጋር እሺ ነቃ በሉን 1 ሲባዛ በ3 ይሄንን ከዚህ ጋር ይሄንን አንደኛ ሮ ከአንደኛ ኮሎመን ጋር መጀመሪያ 1 ሲባዛ በ3 3 ሲደመር ትላላችሁ 2 ሲባዛ በ6 12 ይሄ አንድ ሪዛልት ነው። ይሄ አንድ ሪዛልት ነው። ከዛውን ደግሞ ወደ ሁለተኛው እንመጣለን። ይሄንን ከዚህ ጋር እናባዛለን። የቱ ጋር ነው የሚጻፈው? እዚህ ጋር እናመጡ እዚህ ጋር ነው የሚጽፉት። ሶ ቦርደሩ መሰረት ነው ይሄኛው። ይሄንን ከዚህ ጋር ስናባዛ ሁለተኛ ላይ ስለነበር ይሄንን ከዚህ ጋር እዚህ ጋር አደረግን። ይሄኛውን ከዚህኛው ጋር ደግሞ እዚህ ጋር ነው የሚጽፈው። እንዳትወዙ እዚህ ጋር ካላችሁ መልሱ ሌላ ኢረር ይመጣል ማለት ነው። ሶ 1 ሲባዛ በስንት በ7 7 ሲደመር ትላላችሁ 2 ሲባዛ በ8 16 ይሄ መጣ። አሁን ከዚህም ጋር አባስተን ጨረስ። አሁን ደግሞ ቀጣይ ወደ ምን እንገባለን? ወደዚህኛው እንገባለን። ይሄኛው ሮ ከዚህኛው ጋር ይሄኛው ሮ ከዚህኛው ጋር ተራ በተራ ይሄንን ከዚህ ጋር እናባዛው 3 ሲባዛ በ3 9 ሲደመር 4 ሲባዛ በ6 24 ይሄ መጣ 24 ከዛ ይሄንን ተመልሰን ከዚህኛው ጋር 3 ሲባዛ በ7 21 ሲደመር 4 ሲባዛ በ8 32 ቡም በቃ ኤቢያችን አሁን ስንት ይሆናል? ኤቢያችን ስንት ነው የሚሆነው ማለት ነው? ሪዛልቱ ደምሩት 3 ሲባዛ በ12 3 ሲደመር በ12 15 7 ሲደመር 16 23 9 ሲባዛ በ24 20 33 21 ሲደመር 32 ስንት ይሆናል? 53 ይሄ ነው የፕሮዳክት ቢ ገብታችኋል? አንደርስታንድ ኖላችሁ ግልጽ አድርጋችሁ በቃ ይሄንን ከዚህ ጋር ትደምራላችሁ ይሄን ሪዛልት ሰጠን። ይሄንን ከዚህ ጋር ትደምራላችሁ ይሄን ሪዛልት ሰጠን መጣልን። አሁን ደግሞ ወደ ሁለተኛ እንመጣለን። ይሄንን ከዚህ ጋር ስትሰሩ ይሄንን ይሰጣችኋል። ይሄንን ኞሮ ከዚህኛው ኮሎመን ጋር ስትሰሩት ይሄን ይሰጣችኋል። ከዛ አንድ ላይ ኦፕሬሽኑን ትሰሩታላችሁ ትደምሩታላችሁ ማለት ነው። ሲደምሩት ገጭ ፕሮዳክሽን ይሰጣል። ይሄ ሲምፕል ነው። ብዙ ጊዜ ጥያቄ ላይ አብዛኛው ጊዜ ይሄንትን ፓርት ይመጣል አወዛጋቢ ነገር ስለሆነ ማለት ነው ግራ ይገባል። አንዳንዶቹ ሮን ከሮ ጋር ያያባዙ ሌላ ታሪክ ነው የሚመጣው ማለት ነው። ለዛ ትንሽ የሚያወዝ ግን ስቴፕ 1 አንዴ ከያዛችሁ በጣም ሲምፕል ነው። ሶ የዚህ መልስ ይሄን ይሆናል ማለት ነው። ቀጣይኛው ያው 11 ቀጣይኛው ኤግዛምፕሎቹን ያው ስራዎቹ እናንተ በደንብ ግልጽ ይሆንላችኋል ማለት ነው። ግን ይሄን ይመስላል። ሌሎችንም ኤግዛምፕል አንድ ባንድ ስራዎቻቸው ግልጽ ይሆንላችኋል። ሶ ወደ ቀጣይኛው ሌላኛው ኤግዛምፕሉ የሚያሳየው ይሄንን ነው። ይሄን ፕሮዳክት ብንሰራም ጀስት መልሱን እናገኛለን ማለት ነው። ስሩትና ቼክ አድርጉት አንድ ባንድ ማለት ነው። እሺ ሌላኛው ርዕሳችን ደግሞ የሚሆነው ፕሮፐርቲስ ኦፍ መልቲፕሊኬሽን ኦፍ ማትሪክስ መልቲፕሊኬሽን ምን ፕሮፐርቲ ያለው የሚለው ነው የምናየው ማለት ነው። ሌት ኤ aig m times n be a matrix ቢሆን አለ then a is here to be a square matrix a ምንድነው square matrix ቢሆን if the number of rows and the number of columns are equal square of matrix ማለት ምንድነው type of matrix ላይ እናያለን በኋላ number of row እና ኮለመኑ እኩል የሆነ ነው 3 በ3 2 በ2 4 በ4 ምን ይባላል square of matrix ይባላል እና ምንድነው m is equal to n equal this called square of matrix ይባላል ገባችሁ? የዚህኛው በዚህ በኩል ያለው ቁጥርና በዚህ በኩል ያለው ቁጥር ተመሳሳይ ነው። ለምሳሌ 1 1 3 3 ሁለት በዚህ በኩል ሁለት ኮለመን አለ ሁለት ሮ አለው ተመሳሳይ ነው። ያው ኤም ታይምስ ኤን ተመሳሳይ እዚህ ሳይ ስኩዌር ማትሪክስ እንላለን። ይሄን ስኩዌር ማትሪክስ ደግሞ ለምሳሌ እናያቸው ስኩዌር ማትሪክሶችን ኤለመንት ኤ ቢ ሲ ዲ ይሄ ሁለት በሁለት ነው። ኦርደሩ ስንት ነው? ሁለት ነው ማለት ነው። ይሄኛው ስንት በስንት
3 በ3 ስንት ኦርደር አለው? 3 አለው ማለት ነው። ኦርደር የሚባለው ምንድነው? የዛ ይዘህ ስም በስንት ነው ኤኑ ማለት ነው። ያን ኦርደር እንለዋለን። ገባችኋል? ለምሳሌ ስንት አለው? 1 2 1 2 2 በሁለት ስለሆነ ስንት ነው ኦርደሩ? 2። ይሄኛው ደግሞ 3 በ3 ነው። ስንት ይሆናል ማለት ነው? 3 ነው ኦርደሩ ማለት ነው። ይሄ ግልጽ ነው፣ ሲምፕል የሆነ ነገር ስለሆነ። እሺ ሌላኛው ደግሞ the order matrix order n of define የሆነ ማትሪክስ አለን፣ ስኩዌር ማትሪክስ ማለት ነው። where the main diagonal and the zero otherwise called identity matrix። ይሄ አይደንቲቲ ማትሪክስ መልቲፕሊኬሽን የሚባለው ምንድነው? እንትን ነው፣ ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ይሆንና ምንድነው የሚያደርገው? እንትኖቹ የዲያጎናሉ የለም፣ ዲያጎናሉ አንድ ይሆናሉ። ሌላው ፓርት ደግሞ ምንድነው? 0 0 ይሆናል። ኤግዛምፕል ነው። ለምሳሌ 1 0 0 0 1 0 0 0 1 አያችኋ? ይሄ ዲያጎናሉ ይሄ እንደዚህ ስትመጡ እንዳለ አንድ አያችኋ? ይሄ አንድ ነው ዲያጎናሉ። ዲያጎናል ማትሪክስ ይባላል። አይደንቲቲ ማትሪክስ ዲያጎናል ማትሪክስ ሆኖ ግን ምንድነው ዲፊኒሽኑ ላይ መጥቶ ዲያጎናል ማትሪክስ ሆኖ ተመሳሳይ እንትኑ የለም፣ ዲያጎናሉ ዋን ብቻ ነው። ዋን አያችሁ፣ ዋን አይደንቲቲ ማትሪክስ ይባላል። ይሄ አንዱ የማትሪክስ ታይፕ ነው ማለት ነው። ሌሎችን የማትሪክስ ታይፖች በብዛት እናያቸዋለን ማለት ነው። ወደ 7 ማትሪክስ አይነቶች አሉ። ፊት ለፊት ላይ እሱን በደንብ እናያቸዋለን። ፕሮፐርቲስ ኦፍ ማትሪክስ ፕሮፐርቲ ስናየው አንድ ባንድ የሆነ ቢ ፕላስ የሆነ እንትን አለ ማትሪክስ አለ እንበል። ስንት አይነት? 3 አይነት አይ ቢ ሲ የሚባሉ አሉ። ምንድነው? ቢ ፕላስ አድርገን ከሲ ጋር ከዛ መልቲፕሊኬሽን ማትሪክስ ከኤ ጋር ብናባዛን አንድ ባንድ ከኤ ጋር አባዝተን ብንደምራቸው ምንድነው ተመሳሳይ ነው ይላል። ይሄ ዲስትሪቢዩቲቭ ኦቨር አዲሽን እንትን ይባላል። ዲስትሪቢዩቲቭ ኦቨር አዲሽን ፕሮፐርቲ ይባላል። ይሄንን በኤግዛምፕል አንድ ባንድ እየሰራን ነው። አንድ ባንድ እየሰራን ብናየው ግልጽ ይሆንላችኋል ማለት ነው። እሺ ኤግዛምፕል ከዚህ ላይ ይሄኛውን ኤግዛምፕል ነው ሳለ ABC የሚባል ማትሪክስ አለ። ABC የሚባል ማትሪክስ አለን። እናንተ ስሩትና ሞክሩት ወይ ግልጽ ይሆንላችኋል። ግራ ያላችሁ ነገር ካለ ጠይቁኝ። ሲምፕል ነው፣ በጣም ቀላል ነው ማለት ነው። ይሄን አንድ ባንድ የለም፣ በዚህ ፕሮፐርቲ መሰረት እያስገባችሁ ስትሰሩት ፕሩፍ ታደርጉታላችሁ ማለት ነው። ይሄን ፕሮፐርቲ ይሄን ፕሮፐርቲ አለው። ሌላ ደግሞ F0 ማትሪክስ ከሆነ ማለት ነው አንድ በዜሮ ስናባዛው ያንን ማትሪክስ ዜሮ ነው የሚሰጠው ይላል። ይሄኛው ነው። ሌሎቹንም ያስገባችሁ ሞክሯቸው ማለት ነው። ፕሮፐርቲያቸውን ሲምፕል ነው። በቀደም ባሳያችሁ መልቲፕሊኬሽን ፕሮፐርቲ መሰረት እንደዛ ሰራላችሁ ማለት ነው። እሺ ትራንስፖዝ ኦፍ ማትሪክስ and its property ትራንስፖዝ ኦፍ ማትሪክስ የሚባል አለ። ያ ትራንስፖዝ ኦፍ ማትሪክስ ማለት ምንድነው? አንድ ሮ እና ኮሎመን አለው ብለናል። አንድ ሮ ማትሪክስ የሚባል ሮ እና ኮሎመን ያለው ሬክታንጉላር አሬይ ነው ብለናል። ምንድነው ይሄን ሮውን ወደ ኮሎመን ትራንስፖዝ ስናደርገው ስንለውጠው ምን ይባላል? ትራንስፖዝ ኦፍ ማትሪክስ ይባላል። ለምሳሌ ይሄኛውን ኤ ላይ ታችሁታል። ኤን የዚህን ትራንስፖዝ ፈልጉ ብንባል ኤ ቲ ትላላችሁ። ኤቲ ስንት ይሆናል መሰላችሁ? ይሄን ትራንስፖዝ ፈልጉ ስንል ኤ ነው ያለ ሮን ወደ ምን ታደርጉታላችሁ? ወደ ኮሎመን 1 2 3 -4 3 0 አያችሁ። እዚህ ጋር ሮ የነበረውን ኮሎመን፣ እዚህ ጋር ሮ የነበረውን ኮሎመን የነበረው ደግሞ ሮ ይሆናል። ያው አንድ 4 ኮሎመን ነበር፣ እዚህ ጋር ምን ሆነ? ሮ 2 3 ኮሎመን ነበር፣ እዚህ ጋር ሮ። አያችሁ ትራንስፖዝ ነው የምታደርጉት። ሮ የነበረውን ኮሎመን የነበረውን ሮ ማድረግ ነው። ትራንስፖዝ ኦፍ ማትሪክስ ይባላል። አንደርስታንድ አድርጋችሁታል? ትራንስፖዝ ኦፍ ማትሪክስ ይሄንን ነው የሚመስለው። የዚህኛውንም አሁን ብናይ 1 2 3 4 የዚህኛውን ለምሳሌ ትራንስፖዝ አድርጉ ብንባል የሚሰጠናል 80 1 2 3 4 እያችሁ ይሰጠናል። ተግባባን? ቀላል ነው። ትራንስፖዝ ኦፍ ማትሪክስ ምንድነው? በጣም ቀላል ነው ማለት ነው። ይሄኛው ፕሮፐርቲ እንየው ምን አይነት ፕሮፐርቲ ያላችሁ ትራንስፖዝ ኦፍ ማትሪክስ ምንድነው? የሆኑ ሁለት ማትሪክሶች አለ ይላል። አንደኛው ፕሮፐርቲ ሁለት ማትሪክሶች አለ ኤ ቢ አለ። ከዛ ምንድነው
ይሄን ማትሪክስ ላይ ደምረን ከዛ ትራንስፖዝ ስናደርገው ከምን ጋር እኩል ይሆናል አላ ከኤቲ እና ከቢቲ ጋር እኩል ይሆናል። ቢኤንም ትራንስፖዝ አድርገው ከዛ ቢንም ትራንስፖዝ አድርገው አንድ ላይ ብንደምረው እኩል ይሰጠናል። ሶ ኮንፈርም እናድርጋ እንየው። ለምሳሌ a + b እንበል። ለምሳሌ ሁለቱን ሰራቸው a + b ከትራንስፖዝ ብናደርገው አለ እንበል a + b እንፈልግ በዚህኛው መሰረት ማለት ነው። በዚህኛው መሰረት ይሄንን ወስደን a እና + b እንፈልግ። a + b ስንት ነው? 1 ሲደመር 0 0 አሁን መደመር ቀላዋቸዋል ፏ ነው። እሺ 2 ሲደመር -1 ስንት ነው? 1 3 ሲደመር 2 5 1 ሲደመር -2 -1 ይሄ መጣ። ከዛ ይሄን ደግሞ ትራንስፖዝ አድርጉት። ይሄን ማለት a + b ትራንስፖዝ አድርጉት። አንድ ላይ ደመርና ትራንስፖዝ አድርጉት ምን ይሰጠናል? 0 1 5 -1 ይሄን ይሰጠናል። ሰጠን ምንድነው የሚለው ይሄኛው ከዛ አንድ ባንድ ትራንስፖዝ አድርገናቸው ብንደምራቸው ይሄ ሪዛልት ይሰጠናል ነው። ኤን ትራንስፖዝ ደግሞ እናድርግ እስቲ። ኤን ትራንስፖዝ ከላይ ኤን ትራንስፖዝ እናድርገው። ኤን እሺ ንገሩ 1 2 3 1 እሺ ቢን ትራንስፖዝ እናድርገው። ቢን ትራንስፖዝ 0 -1 እሺ 2 -2 አይደል? ከዛ አንድ ላይ ደምሮ a ትራንስፖዝ b a ትራንስፖዝ b ትራንስፖዝን አንድ ላይ ደምሮ ይሄንን አይደለም 0 ሲደመር 1 እሺ ይሄን ትራንስፖዝ አደረግን። ከዛ አንድ ላይ ደምሩኝ። አንድ ላይ ደምሩት ስንት ይሆናል? እዚህ ጋር አይ ሚን a + b ስንት ነው የሚሆነው? እዚህ ጋር ተሳስተናል። እዚህ ጋር 0 ሲደመር 1 ስንት ነው? 1 ነው። እዚህ ጋር ተሳስተናል። እዚህ ጋር ይስተካከል መጀመሪያ ማለት ነው። እዚህ ጋርም ስለዚህ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ 1 ሲደመር 0 1 3 ሲደመር 2 3 ሲደመር 2 ስንት ይሰጣል? 5 2 ሲደመር -1 1 1 ሲደመር -2 -1 አልመጣም። ቡም በቃ ይሄ ነው ማለት ፕሮፐርቲ የሚያሳየው። ሌላ በኮንስታንት አባዝተን ያንን ብንደምረውና በኮንስታንት አባዝተን ያንን ማትሪክስ ከዛ ትራንስፖዝ እናደርገውና ትራንስፖዝ ማድረግ ነው ማለት ነው። በኮንስታንት ብናባዛው ተመሳሳይ ሪዛልት ይሰጠናል ይላል። ሁለተኛው የፕሮፐርቲ የሞክሩት። ሶስተኛውም ደግሞ ምንድነው ሁለት እንትኖች አሉ። ሁለት ማትሪክሶች አሉ። እነዛ ምንድነው እነዛ ሁለት ማትሪክሶች አንድ ላይ ካባዛ ነው እንጂ ፕሮዳክት ጋር ነው እንጂ ማልቲፕሊኬሽን ፕሮዳክት ጋር ነው ትራንስፖርት ስናደርገውና አንድ ባንድ ደግሞ ትራንስፖዝ አድርገን አንድ ላይ ስናባዛው እኩል አይነት ሪዛልት ይሰጠናል ይላል። ይሄንን ቼክ አድርጉት። ሲምፕል ነው። ፕሮፐርቲዎቹ ለምንድን ነው የሚጠቅሙት? ብዙ ጊዜ የቀለ ፈተና ላይ ትጠይቃላችሁ። አንድ ሁለተኛ ደግሞ ሲምፕል በሆነ ወይ ጊዜያችሁን ለመቆጠብ ይረዳችሁ በእነዚህ ፕሮፐርቲ መሰረት ስትሰሩ ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። እንደተረዳችሁ እና ግልጽ እንደሆነላችሁ 100% እርግጠኛ ነኝ ማለት ነው። ነገር ያላችሁ ነገር ካለ ኮሜንት ላይ አሳውቁኝ ማለት ነው። እና ሞር ጥያቄ ምናምን ካለ ኮሜንት ላይ የሆነ በኮሜንት ስር ደግሞ ለመጠየቅ የማይመች ነገር ምናምን ከሆነ የሆነ ማትሪክስ ስለሆነ ቁጥር ምናምን ለመጻፍ የማይመቻችሁ ከሆነ ወረቀት ላይ ጽፋችሁ በቴሌግራም ግሩፓችን ላይ ሼር አድርጉ፣ እንመልሳለን ማለት ነው። የሆነ የከበዳችሁ ነገር ካለ እዛ ላይ መልስ እንሰጣለን ማለት ነው። የኛ ቲሞች መልስ ይሰጧቸዋል። ስለነበረን ጊዜ እያመሰገንኩኝ ደህና ቆዩ።